የሀገርን ጥቅም ማስከበር ማለት የራስን ጥቅም ማስከበር ማለት ነው። የትውልድን ጥቅም ማስከበር ማለት ነው። እንደው ፕሮፌሰር ለሀገር ያለን አመለካከት ምን መሆን አለበት? ሀገር አለኝ፣ ሀገሬ ደግሞ እንዲህ አይነት ክብር ኩራት ያላት የዚህ ሀገር ዜጋ ነኝ ብለህ የምታስብ ብሔራዊ ጥቅሙን ያላስከበረ ሀገር ያላስከበረ መንግስትና ህዝብ ዕጣ ፈንታው ምንድን ነው ይላሉ? ሀገሬ ከሁሉም የምትበልጥ ናት። ስትኖር ክብርህ ናት፣ ስትሞት መቃብርህ ናት። የሀሳብ ልዩነትና ብሔራዊ ጥቅም በምን መልኩ ነው መስተናገድ ያለበት? የሀገር ጥቅም ማለት ዛሬ የኔ እንጀራ፣ የኔ ህይወት፣ የኔ ጥቅም፣ የኔ ምቾት ማለት አይደለም። ኢትዮጵያ በተለያዩ ጊዜያት የተለያዩ ፈተናዎች አጋጥሟታል። እንዳመጣጡ እየመለሰች እየመከተች እያስተማረች እያሸነፈች መታለች እና ኢትዮጵያዊነት ይሄ ሲኖር የምኖርበት በክብር በኩራት ያለውበት ስሞት የሚቀበርበት የኢትዮጵያውያን ትብብር በታላቁ ህዳሴ ግድብ ግንባታ ወቅትም የታየ ይመስለኛል። ልክ በዲፕሎማሲው ዘርፍ በርካታ ጫናዎች ሲደረግብን ትናንት ላይ የተለያዩ አመለካከት የነበራቸው ሰዎች በተለይ ማህበራዊ ሚዲያ አሁን ያው ጊዜውም የማህበራዊ ሚዲያ ስለሆነ ትናንት ላይ ጽንፍና ጽንፍ ይዘው የራሳቸውን አመለካከት ሲያራምዱ የነበሩ የራሳቸውን ሀሳብ ሲገልጹ የነበሩ ሰዎች የህዳሴ ግድቡ ላይ አንድ ነገር ተሰማ ሲባል ወይ ደግሞ የሆነ ጠላት በህዳሴ ግድቡ ዙሪያ የሆነ መግለጫ ሲወጣ በሁለተኛው ቀን ተመሳሳይ ቦታ ተመሳሳይ ዘመቻ እያደረጉ ነው የምናገኛቸውና የአይነቱ አንድነት አሁንም በታላቁ የህዳሴ ግድብ ግንባታ በጉልህ የታየ ይመስለኛል። እርስዎም ምናልባት ይህንን ያው በቅርበት ያስተዋሉትም ይመስለኛል። ህዳሴ ግድብ እንግዲህ አንድ ፕሮጀክት ነው፣ ተያይዞ የመጣ ነው። ከህዳሴ ግድብም በፊት እኮ ብዙ ሀገራዊ ፕሮጀክቶች ነበሩ፣ ግድቦችም ሌሎች ፕሮጀክቶች። ኢትዮጵያውያን እርግጥ ነው በዋናው ነገር እስካሁን ድረስ ሲሰባሰቡ ሲተባበሩ ነው ያየ ነው እና ክብራቸውንም ክብር ስልህ ሌላ ኔሻ ምናምን ክብራቸው ማንነታቸውን ምንነታቸውን ሁሉ በኢትዮጵያዊነት ሲገልጹ ነው። በህዳሴ ግድብም አንጻር አንዳንድ ሰው ህዳሴ ግድብ ምናችን ነው ያሉም አንዳንድ ሰዎች አልጠፉም። ሁለተኛ ህዳሴ ግድብ እኮ ለነገሌ ጥቅም ነው ያሉም ሰዎች ነበሩ። ህዳሴ ግድብን ያስጀመሩ ሰዎች ራሳቸው አይ ህዳሴ ግድብ እኮ ተሽጧል፣ ተለውጧል፣ ህዳሴ ግድብ አሁን እኮ ምንም ዋጋ የለውም ምናምን ብሎ ስብከት ነው ያሉም ነበሩ። እንግዲህ ብዙ ሰዎች በዛ ውስጥ ተደነጋግሯል፣ ሀሳብ ተበላሽቶባቸዋል። ነገር ግን ህዳሴ ግድብን የሀገር ፕሮጀክት ነው፣ የሀገር ጥቅም ነው፣ የሀገር ንብረት ነው፣ የሀገር ክብር ነው፣ የህዝብ ደግሞ የቆየ ሲጠይቅ የነበረ መብት ነው፣ ለወደፊትም ቢሆን የሀገርን ጥቅምና ምንነት መለኪያ ነው ተብሎ ደግሞ በዲፕሎማሲውም ማለት በድርድሩም ሀሳብ አዋጥተው ጥበብ ቀምረው በመንግስትም በኩል በተለይ ወደ መጨረሻው ይህንን ግድብ አለማስጨረስ ማለት ኢትዮጵያን የሚያስወቅስ ብቻ ሳይሆን ወደ ቁልቁል የሚያስመለክት በማለት ግድቡን እንገነባዋለን፣ የግድቡን ለመገንባት የሚከለክለውን ማናቸውንም ነገር አንቀበልም፣ እሱም በድርድር እንመክተዋለን በሚል ነው እንግዲህ የያዘው። አንድ ስብሰባ ነበረን ከጠቅላይ ሚኒስትር ዶክተር አብይ ጋር። መጨረሻ ላይ ግብጾች ኢትዮጵያን ያለ አግባብ ጎትተው ድርድር መቼም ሁሉ ጊዜም ቢሆን ብዙ ውዝግብ አለው፣ ብዙ የሚሳሳቡ ነገሮች አሉ። ግብጾች ከአሜሪካኖች ጋር ምክክር አድርገው ኢትዮጵያን ለማሸነፍ በድርድሩ መድረክ ላይ ስላልተቻላቸው የአሜሪካን ተጽዕኖ ለመጠቀም አሜሪካኖች በአመቻችነት በድርድር አመቻችነት እንዲገቡ አማልሏቸው ገብተው ነበር። እንግዲህ በዚህ ኢትዮጵያም ተጠየቀች። ጉዳያችን እስኪያዝን ድረስ
በጥንቃቄ እስከተደራደረን ድረስ ሀገራችንን ጥቅም አሳልፈን እስካልሰጠን ድረስ እንግዲህ አሜሪካ ትልቅ ሀገር ስለሆነች ድርድሩ እስከ ዋሽንግቶን ድረስ ተከደ። ዋሽንግቶን ላይ እንግዲህ ዝርዝሩ ብዙ ነው። በርካታ ቀናት ቁጭ ብለን ስንደራደር አሜሪካኖች ከግብጾች ጋር አበሩ። እንደውም የግብጾችን ሀሳብ እየቀመሩ ድራፍት የሚያደርጉት አሜሪካኖች ሆኑ። እዛ ድራፍት ላይ የኢትዮጵያ ግብፅና ሱዳን እንዲፈርሙ ሁሉ እያመቻቹ እንደነበረ በደንብ አስተዋለ። የኢትዮጵያ ተደራዳሪ ቡድን አብሬ ስለነበርኩ ነው አስተዋልን እያልኩ። ኢትዮጵያ ድርድር ቡድን እናስተዋለ። መጨረሻ ላይ ይሄ መቼም የሀገር ጉዳይ ስለሆነ አሁን የምትሉትን እዚህ አንቀበልም፣ በዚህ ፊርማ አይኖርም፣ ነገር ግን የኢትዮጵያ ሕዝብ በተጨማሪ እንዲመክርበት ይዘን ወደ ሀገራችን እንመለሳለን ተብሎ ነው ያፈረሰው። እና ይሄ ለዚህ ድርድር ውስጥ ላለው ውጣ ውረድ መፋጠጥ አንድ ትልቅ ደረጃ ጫፉ ላይ ደረሰ ነው ማለት ይቻላል። እና እንግዲህ ምንድነው ድርድር ሲባል የሀገር ጥቅም ያለበት ነገር እስከሆነ ድረስ ሀገራዊ አርበኝነት በልብህ ውስጥ እስካለ ድረስ የሀገር ክብርና ጥቅም በአጋጣሚ አንተ በተገኘበት መድረክ ላይ መስተጓጎል የለበትም እስካልክ ድረስ እዛ ድረስ ትሄዳለህ። አንተ ወሰድከውን ሪስክ መንግስትም ይወስዳል። ደግነቱ አሁን ጠቅላይ ሚኒስትሩ በዛን ጊዜ እዛ ሄደን ለመደራደር የመንግስት አቋምና የመንግስት መመሪያ ምንድን ነው ብለን በጠየቅነው ከውይይቱ በኋላ እንግዲያው እናንተ ተደራዳሪዎች እውቀቱ አላችሁ፣ የሀገር ፍቅር አላችሁ፣ ልምዱ አላችሁ፣ ስትደራደሩ ቆይታችኋል፣ እስከ መጨረሻ ድረስ ይሄ ይሆናል ለኢትዮጵያ ይገባል ያላችሁት ጫፍ ድረስ ተደራደሩ። እኔ ግን እዚህ ሆኜ ግድቡን እገነባዋለሁ። የመንግስት መሪ እንደመሆነ መጠን በመንግስት ሀብት በመንግስት አቅም ግድቡን እገነባዋለሁ። በዚህ ግድቡ ይገነባል። በዛ ደግሞ ግድቡ የሚገነባበት የሀገሪቱ መብት በድርድራቸው እስከ መጨረሻ መሄድ አለበት በሚል ነው። በዚህ በሁለት ቅያስ ነው እንግዲህ ግድቡ በ4 ዓመት ጊዜ ውስጥ ተገድቦ ያለቀ። ድርድሩም ይኸው እንግዲህ ያለንበት በዚህ ምክንያት ነው። ስለዚህ አንዳንድ ጊዜ ምንድን ነው እንዲህ አይነት አስቸጋሪ በሆኑ ነገሮች ሀገርን የምታስቀድምባቸውን ነገሮች መንግስት አደራዳሪ አድርገው የመደባቸውም ሰዎች ደግሞ ከታች ያለው መልአተ ህብረተሰቡ ግድቡ መቼ አልቆ መቼ እንትን ተብሎ እያለ ከኪሱ እያወጣ ከመቀነቱ እየፈታ ብዙ ነገር በሚያደርግበት ጊዜ እንግዲህ ሁሉ መሰረታዊ ሀገር ጥቅም ያለበት ሀገር የቀደመበት ሀገር ከዚህ መጠቀም አለበት በሚል አስተሳሰብ ላይ ተመስርቶ ነው የሚካሄደው። እና እንዲህ አይነት ምክክሮችም ነበሩ ለማለት ነው። እንደዚህ ምክክሮች አስፈላጊ በሆኑ ጊዜ መተጋገዞች ናቸው፣ መበረታታዎቹ ናቸው። እንግዲህ በዚህ ነው ድርድሩ የተካሄደው። ቀላል ነገር ስለሆነ ሳይሆን ከባድ ነው። ከባድነቱ ደግሞ ሪስኩንም እየወሰድክ ለሱም እየተዘጋጀ ለሱም መስመሮች፣ ደረጃዎች እያበጀለት የምትሄድበት ነው ማለት ነው። እርስዎ እንግዲህ በውሃ ላይ በርካታ ጥናትና ምርምሮችን አድርገዋልና እንደው ኢትዮጵያ ያላት የተፈጥሮ ሀብት በተለይ ደግሞ የውሃ ሀብት ምን ይመስላል? እንደው ለአንዲት ሀገር ሁለንተናዊ እድገትስ ውሃ ምን ማለት ነው ፕሮፌሰር? ውሃ እንግዲህ ሁሉም ነገራችን ነው። ምንም አሁን አንተም እኔም አብዛኛው ሰውነታችን ውሃ ነው አይደለም? ድሮ አንተም በትንሽ ተምረሃል፣ እኔም በልጅነት ተምሬያለሁ በባዮሎጂ። 3/4 ሰውነታችን ውሃ ነው የሚባለው። አይ ቲንክ ይሄ እንግዲህ ልክ ሳይሆን አይቀርም። እንግዲህ ያው በየቀኑ አንለካውም፣ ግን ይሄ በሳይንስ የተደረሰበት ነው። ሌላ ሁሉ ነገር ሳንገባ ውሃ ይገርማል። ለልማት
መስኖ ወይም ኃይል ማመንጫ ብቻ አይደለም። ውሃ በዕለት ኑሯችንም ወሳኝ ነገር ነው። የሰውነታችን አብዛኛው እንደመሆኑ መጠን ይህ እንግዲህ ሰውነታዊ ነገር ነው። በህልውናዊ ነገር፣ በመንፈሳዊ ነገር ሁሉ ብትሄድ በኢትዮጵያ ውስጥ በተለይ ሃይማኖት ሀገር ነው ኢትዮጵያ። እንግዲህ እያንዳንዱ ክርስቲያን በውሃ ነው የሚጠመቅ። እንግዲህ በውሃ ካልተጠመቀ ክርስቲያን አይደለም። የሁሉ ሚሊዮን ክርስቲያን በኢትዮጵያ ውስጥ ያለው ወንዱ፣ ሴቱ፣ ሽማግሌ፣ ልጅ እግሩ ሁሉ እንግዲህ በውሃ ነው። በውሃና መንፈስ ከተጠመቅ ነው እንግዲህ ሙሉ ክርስቲያን የምትሆነው ተብሎ እንግዲህ በመጽሐፍ ቅዱስ ያል በአዲስ ኪዳንም ይህንን እያነበብኩ ይመስለኛል በቀደም ሲል እና ጠቃሚ ነው ማለት ነው። ሁለተኛ በሙስሊም እምነት አንጻርም ስትመለከት ለሰላት ሰው ሲሰበሰብ በህብረትም ሆነ በግል መጀመሪያ የሚታየው በውሃ ራሳቸውን ሲያጸዱ ነው። እጃቸውን የክፍት ቦታን ሁሉ በውሃ ፊታቸው ምናቸውን ታጥበው ነው ለጸሎት የሚቀርቡት። ለእግዚአብሔር ለአምላክ ለመቅረብ ንጹሕ መሆን አለብህ ተብሎ ይሄ ነው እንግዲህ በሀገራችን ባሉት እምነቶች። በባህላዊ እምነቶቻችን ደግሞ በየገጠሩ ብትሄድ እኔ ለምርምር ብዙ ቦታ ተዘዋውሬያለሁ ኢትዮጵያ ውስጥ። ማናቸውም ቡራኬ፣ ማናቸውም ምርቃት፣ ማናቸውም ሰላማዊ የሆነ የአዛውንቱ መልእክት በውሃ ነው የሚደርሰው። ውሃ ይረጫሉ። ውሃ በአፋቸው ሞልቶ ይላሉ። ይህ እንግዲህ የውሃ ምንነት፣ የውሃ ማንነት እና የውሃ ጠቀሜታ ነው። እንግዲህ ውሃ በጣም የተከበረ ነገር ነው። በሀገራችን አንጻር ነው እንግዲህ በዓለም ስታይ እንግዲህ ህንዶች በበርካታ 100 ሚሊዮኖች የሚቆጠሩ ህንዶች ናቸው። በየአመቱ ወደ መጋቢት ወር ይመስለኛል ወንዝ ውስጥ ገብቶ ነው ጠልቆ የሚወጡት። ታድሰናል ነው የሚሉት። እምነታቸውን ህይወታቸውን ለማደስ ወንዝ ውስጥ በተለይ ጋንጀስ የሚባል ወንዝ አለ። እዛ ውስጥ ነው የሚጠልቁት። በቡዲስት ሃይማኖት ውስጥ ያሉ ሰዎች በርካታ ሚሊዮኖች ናቸው። በደቡብ ምስራቅ ኤሽያ ያሉት ውሃ የሁሉም ነገራቸው ነው። እንግዲህ ውሃ በጣም ይከበራል። በንጽህናው ብቻ ሳይሆን ውሃ ባያሳድግ ኖሮ እጽዋቱም ነፍሳቱ ይሄ መስመረመሩ የሚርመሰመሱ ነገሮችም ሊኖሩ አይችሉም። ስለዚህ ውሃ መጠበቅ ያለበት የሁሉም ህይወት ምንጭ፣ የሁሉም ህይወት ማደሻ፣ የሁሉም ህይወት ማራቢያ ብሎ ስለሚያስቡ ውሃን በጣም ያከብሩታል። እንግዲህ ውጭ ያሉት ሌሎች እምነቶች እንግዲህ ብንቆጥር ውሃ የሰው የስብዕና የማንነት የህይወት መካከል ያለ ነገር ነው፣ ወሳኝ ነገር ነው። እንግዲህ እኛ ቅድም በእምነት አንጻር ነው የነገርኩ። እንግዲህ ውሃ አሁን የለበስነው አንተም ምንም የለበስናቸው እነዚህ ጃኬቶቻችን፣ ሱሪዎቻችን፣ ጫማዎቻችን በሙሉ በውሃ የተሰሩ ናቸው። ሸሚዞቻችን፣ መነጽር፣ አንተ ምንም አድርገን ውሃ የተሰሩ ናቸው። ይሄ አሁን ማይክሮፎኑ የምናየው ሁሉ ብረት ይመስላል፣ ላስቲክ ይመስላል። አብዛኛው እዚህ ውሃ ነው። ይህ ጠረጴዛ ደረቅ እንጨት ይመስላል፣ ግን በውሃ ነው የተሰራው እና ውሃ ትልቁ ይዘት ነው ያለው እዚህ ውስጥ። ስለዚህ መገልገያችን ህይወታችን ከውሃ ነው። እንግዲህ ከብቶቻችን አሁን ለምሳሌ ገጠር ብትሄድ ከብቱ ወተቱ፣ ስጋው፣ ቆዳው ምናምኑ ሁሉ ውሃ ካልጠጣ እንግዲህ ሞጌ ሆኖ የሚወጣ ከብቱ ይሞታል፣ ያልቃል፣ አታገኝም። ይሄን ሁሉ መሰረታዊ ነገር ነው ውሃ። እንግዲህ ስለ ውሃ ብዙ ማውራት መናገር ይችላል፣ ብዙ ምሳሌ መስጠት ይቻላል። ውሃ እንግዲህ በብዙ መንገድ ለሰው ልጅ በቀጥታም በተዘዋዋሪ መንገድ ለሚያገኘው ጥቅም ከህይወቱ ከማንነቱ ከዚህ ከአካል ግንባታው ከመንፈስ ኑሮው በተጨማሪ በየዕለቱ የሚያገኘው ጥቅም እንግዲህ ከውሃ ነው። ምን በላው ስንዴ በለው ወይም ደግሞ ተፈጭቶ ተጋግሮ ዳቦ በለው
ወይም ተቆልቶ ቆሎም በለው እነዚህ በሙሉ መሰረታቸው እንግዲህ ውሃ ነው። ስለዚህ ውሃን መጠበቅ፣ ውሃን ማክበር፣ ውሃን በጥንቃቄ መያዝ፣ ማስተዳደር በጣም ጠቃሚ ነው። አሁን በእኔ ትምህርት ውሃ ቅድም እንዳልኩት ነው። እስካሁን ህይወታችንን መስርተዋል። ግን ለወደፊት ህዝብ በበዛ ቁጥር፣ ህዝብ በተከማቸ ቁጥር የውሃ አካል እያነሰ ስለሚሄድ፣ መጠኑ እያነሰ ሲሄድ ውሃ መጠበቅ አለብን። ማባከን የለብንም። ደግሞም ውሃን ለሰውነታችን እንዲጠቅም ለህይወታችን መድህን እንዲሆን ውሃን በንጽህና መጠበቅ አለን። መበከል የለብንም ነው እንግዲህ ውሃ ከብክነት እና ከብክለት የተጠበቀ መሆን አለበት። ይህንን በገጠሩም በከተማም ነው ይህንን ማድረግ ያለብን። ውሃ ከሌለ ሆስፒታሎች አይሰሩም። ውሃ ከሌለ ትምህርት ቤት ተማሪዎች ስለሚጠሙ በሽተኞች ይሆናሉ። ውሃ ከሌለ እንግዲህ በሆቴልም በምንም የትም ቦታ ደህና አይነት ኑሮ፣ ደህና መስተንግዶ አይኖርም። አሁን የምናስባቸው ሁሉም ልማቶች ጨርቃ ጨርቃ በለው፣ የብረታ ብረት በለው፣ የእርሻ በለው፣ የፈለግኩ አይነት ልማት የኢንዱስትሪ የእርሻ ልማትም አሁን እንግዲህ የበጋ ስንዴ ኢትዮጵያ ውስጥ በጣም ጥሩ አይነት ውጤት ያለው ለህዝብ ለችግሩ በጊዜ የደረሰ ነገር ነው። የበጋ ስንዴ በጋ ማለት ምንድን ነው? በጋ ማለት የደረቅ ወቅት ማለት እኮ ነው። በኢትዮጵያ ውስጥ ድሮ የሚመረተው እህል በክረምት ነው፣ በዝናብ ወቅት ነው፣ ትንሽ በበልግ። አሁን በጋ ስንዴ ማለት እኮ ውሃ ከመሬት እየወጣ በጋ ላይ ውሃ ሲኖር ነው ይህ ሁሉ ስንዴ ይህ ሁሉ ምርት የተገኘው። እንግዲህ ውሃ ከሌለ ፍራፍሬ የለም፣ ውሃ ከሌለ ምግብ የለም፣ ውሃ ከሌለ እህል የለም፣ ውሃ ከሌለ ምን አለ? ስለዚህ ውሃ ሁሉም ነገራችን ነው። በውሃ ላይ ከጠየከኝ እንግዲህ አውርቼ እንደማልጨርስ መቼም ትረዳለህ ብዬ አስባለሁ። የበርካታ ኮርስ የሚሰጥበት ነው። ቀላል ነገር አይደለም። ስለዚህ ውሃን ለራሴ ብቻ ሳይሆን ለሌሎችም ለዚህ ዘመን ብቻ ሳይሆን ለሚቀጥለውም ዘመን አስቦ ነው ውሃን መጠበቅ። ውሃን ንጽህናውንም ሆነ መጠኑን ባለው እንዳይባክን ማድረግ የሚያስፈልገው። በዛም አልፎ ለምሳሌ ዘመናዊ ኑሮ ትልቅ ሀብታም ኢትዮጵያ ውስጥ እንዲህ አይነት ሀብታም ብዙ የለንም እንጂ ሀብታም ሀገሮች ውስጥ ያሉ ሀብታሞች እያንዳንዱ ቤታቸው አጠገባቸው ላይ የውሃ ገንዳ አለ፣ የውሃ መዋኛ አለ። ይህ ማለት መዝናኛው ራሱ ውሃ ውስጥ ጥልቅ ብሎ ሲወጣ ሲዋኝ በስራ የደከመ አእምሮ በዝጋ የደከመ የላመ ሰውነት ውሃው ሲገባ እንትን ይላል፣ ትንሽ ያንሰራራል እና ጥሩ ይሆናል። የደስታ ምንጭ ይሆናል። ይህ እንግዲህ ኢኮኖሚ ከፍ እያለ ሲሄድ ባህልም ከፍ እያለ ሄዶ የውሃን አጠቃቀም ከመጠጣት በተጨማሪ ደግሞ መዝናኛ ሁሉ ታደርጋለህ። ሌሎችም ወገኖች ትስብበታል። የቱሪዝም መዳረሻም ይሆናል። በጣም እንግዲህ ውሃ ለራሴ ለህብረተሰብ ህይወት ነው። ይህንን ደግሞ ስታለማው በግድብ ወይም ደግሞ በመዋኛ ቦታ ወይም ደግሞ እጽዋት አልምተህ የጌጥ እጽዋት፣ የፍራፍሬ እጽዋት ወይም ደግሞ የተለያየ ምግብ እጽዋት በምታበጅበት ጊዜ አራዊት ማኖሪያ ማለት አራዊት ራሳቸው ጌጥ ስለሆኑ እነሱ ማኖሪያ አካባቢ ስታበጅ ከውሃ ጋር ነው የምታስበው ይህን ሁሉ ነገር። ስለዚህ ቱሪስት የሚመጣው የሚሳበው ያለውን ለማየት ነው፣ ያለውን አይቶ ለመደሰት ነው፣ ያለውን ሁኔታ ለመቋደስና ለህይወቱም ለመዝናኛውም ለመንፈሱም እድሳት እንዲያገኝ ነው እንግዲህ የሚዘዋወረው። በውሃ ካላለማኸው ይሄ ሁሉ ሳቢነት የለውም። ቱሪስት የሚሳበው በሄደበት አካባቢ የውሃ ቦታዎች ለጉብኝት፣ ለመደሰቻ፣ ለአይኑ ወይም ደግሞ በውሃ የሚለሙ ነገሮች ለህይወቱ
እዛ ባለበት ጊዜ ወን በሚተኛበት ሆቴል ውስጥ መታጠቢያው እና መዝናኛው መዋኛ ገንዳ ካለው የበለጠ ገንዘቡን ለመክፈል አይሳሳም። ምክንያቱም ይዞ የመጣው ህይወት ነው። በሽተኛ እንዳይሆን፣ ደስታ ሙሉ እንዲሆን፣ ጤንነቱ እንዲጠበቅ፣ ተደስቶ እንዲሄድ እሱም ቤተሰቡም ገንዘብ ይከፍላል። እንግዲህ ቱሪዝም የሚባለው ጎብኚ የሚከፍለው ገንዘብ ማለት ነው። ወይም ገንዘብ ለመክፈል ፈቃደኛ ሆኖ የሚመጣ ጎብኚ ማለት ነው ቱሪስት። እና ስለዚህ መሳቢያ ነው። ልክ ነህ በሰፊው አልኩ እንጂ ያው ውሃ በደንብ ከለማ ለሀገርም ለራስም ጠቃሚ ነው፣ ሌሎችንም ይስባል እና ወሳኝ ነገር ነው፣ ጠቃሚ ነገር ነው። ኢትዮጵያ እንግዲህ የውሃ ማማ ነች ይባላል እና ወንዞቻችን ከኛ አልፈው ጎረቤት ሀገራትን ያጠጣሉ። በዛ ልክ እምቅ የሆነ የውሃ ሀብት ያለን ሀገር ነን። ግን ደግሞ ይህንን መጠቀም ላይ ትንሽ ክፍተት ነበረብንና እንደው ለዚህ ትልቁ ችግር ምንድን ነው ብለው ያስባሉ? እርስዎ በርካታ ጥናት እንዳደረገ ሰው እንዳደረገ ምሁር ምንድን ነው እንቅፋት ሆኖብን የቆየው ብለው ያስባሉ? እኔ እንደው ይሄንን በጣም ትልቅ እንቅፋት ነው ብለን በሐዘኔታ የምናየው ነገር አይመስለኝም። ሀብታችን ያለንን አቅም አልተረዳንም። እንደሱ ነገር ነው። አልተረዳንም ብቻ ሳይሆን ውሃ ማልማት እኮ አቅምን ይጠይቃል። እንግዲህ ውሃ ግድብ ከሆነ ዳሰ ግድብ ስንት ቢሊዮን ብር ዶላር ነው ወጣበት፣ አቅም ይፈልጋል። ጣና በለስ ኃይል ማመንጫ ሲሰራ ብዙ ገንዘብ ወጥቶበት ነው። ተከዘ ግድብ ሲሰራ ብዙ ገንዘብ ወጥቶበት ነው። አሁን ግቤ ላይ ግቤ 1 ግቤ 2 ግቤ 3 ተሰርቷል። ግቤ 4 አሁን እየተዳረሰ ነው። ግቤ 5ም ታቅደዋል። እነዚህ ሁሉ ብዙ ገንዘብ የሚፈልጉ ነገሮች ናቸው እና እንደ ኢትዮጵያ አይነት ሀገር እንግዲህ ይሄ የተረፈኝ ገንዘብ ነው፣ ይሄን ልማት አጣድፋለሁ፣ በቃ ይሄ እንደ ገንዘብ ምናምን ለማለት የሚያስችል አይደለም እና አቅም ይፈልጋል። ወይም ደግሞ ልክ ለሌሎች ነገሮች እንደምትበደረው አይነት ለውሃ ተበድረህ ገንዘብ ለመስራት ቀላል አይደለም። ውሃ የልማቱ ምላሽ ብዙ ጊዜ የሚፈጅ ስለሆነ፣ ግንባታውን ብዙ ጊዜ የሚጠይቅ ስለሆነ እዚህ መጥቶ መዋለ ነዋዩን አፍስሰው ከዚህ ውሃ ጥቅም አገኛለሁ ለማለት ብዙ ሀብታም አይዳፈርም። ኢትዮጵያ ውስጥ እንደዚህ ውሃ ለማልማት የተዘጋጁ ብዙ ሀብታሞች ያሉ አይመስለኝም። ገና ነን በዛ ደረጃ። ጥቂት ሀብታሞች አሉ፣ እንዳይቀየሙኝ ሀብታም የለም ብዬ እንዳላስቀይማቸው። ጥቂት ሀብታሞች አሉ፣ ግን ውሃ እናልማ ብለው ታጥቆ የተነሱ እስካሁን ድረስ አላየሁም። እንግዲህ ጊዜ ይፈልጋል። አዎ ይህን በጣም ጉድለት ሳይሆን እኔ የማየው የእውቀታችንም ማለት ቅድሚያ ለምን እንስጥ፣ ቅድሚያ የምንሰጣቸው ነገሮች ምንድናቸው ብለንም ይህንን የቅድሚያ ልማት መስመር ውስጥ የማስገባት፣ ሁለተኛ ደግሞ ቅድሚያ የምናስገባ ውሃውን ለማልማት ከባድ ልማት ስለሆነ የአቅም ጥያቄ፣ እነዚህ ቀስ በቀስ የሚያድጉ ነገሮች ናቸው። አሁን የደረስንበት ከሞላ ጎደል መጥፎ አይመስለኝም፣ ጥሩ ነው ባለው ተጨባጭ ሁኔታ። አሜሪካ የሰራችውን ሺህ የሚቆጠሩ ግድቦች ለምን አልሰራንም ማለት አንችልም። ህንድ በየገጠሩ የሰራችው የውሃ ግድቦች እና ትንሽ ውሃ ይዘቶች ህንድን በጣም አሰልጥነውታል፣ ምግብ በምግብ አድርገውታል። እኛም እንዲህ መሆን አለብን ማለት ምኞት ነው፣ ጥሩ አብነት ነው የነሱ ማለት ይቻላል። እኛም ካልነበርንበት ከበፊቱ ደህና ነን። ነገር ግን የተሻለ መሆን አለብን። ለዚህ ቅድሚያ ሰጥተን መስራት አለብን። እርግጥ እዚህ አካባቢ በሰሜን ምስራቅ አፍሪካ ማለት ከዚህ ከታንዛኒያ፣ ከሩዋንዳ፣ ከቡሩንዲ አንስቶ እስከ ግብጽ ድረስ ባለው ቀጠና ውስጥ እኛ የውሃ ማማ ነን፣ ውሃ መንጪ ነን። በኢትዮጵያ ውስጥ ሃይድሮሎጂስቶች አጥንቶ በሚነግሩን መሰረት ወደ 123 ቢሊዮን ኪዩቢክ ሜትር ከኢትዮጵያ ላይ ይፈሳል ውሃ። እንግዲህ ገጸ ምድር ላይ ውሃ አለ። እንግዲህ ግማሹ በአባይ፣ ግማሹ በተከዜ፣ ግማሹ በኦሞ፣ ግማሹ በባሮ አቆቦ፣ ግማሹ በገናሌ፣ በዋቢ ሸበሌ አድርጎ የሚፈስ ነው። እነዚህ ወንዞች ከ90% በላይ ወደ ውጭ ነው የሚሄዱት እና ውጭ መሄዳቸው ተፈጥሯዊ ነው እና ማየት እንዳይሉን ልንከለክል አንችልም። አንደኛ
መገደብና ማቀብ ነው ያለብህ። ደግሞ አስፈላጊ አይደለም። አንተ ጋር ጥቅም ላይ እየዋለ ነው ባለመኸው መጠን ሌላም ጋር ደግሞ ደርሶ ጥቅም ላይ እየዋለ ነው። እነሱም ህይወት አላቸው። የሚያስፈልገው ግን የጋራ ተጠቃሚነት ላይ ጥሩ ስምምነት፣ ጥሩ መግባባት ማድረግ አለብን። ከኛ ውሃ የሚቀበሉ ሀገሮች እንደ ግብፅ አይነቶቹ ውሃ የኛ ነው ከየትም መምጣ እናንተ ተጠቀሙ አትችሉም እኛን ትጎዳላችሁ ሲሉ ልክ አሁን እንዳደረግነው ማልክ አይደለም። እናንተም አንከለክልም፣ በቂያችሁን ታገኛላችሁ፣ እኛ ግን እናለማዋለን። የእኛ ልማት የእናንተን ልማት ልጻረር አይገባም። ሲሆን የእኛ ልማት እናንተንስ እንዴት ነው የሚጠቅም? እሱ ላይ እንነጋገር እና እንግባባ። በዚህ የማትነጋገሩ የማትግባቡ ከሆነ ቅድሚያ ለራሳችን ስሩ፣ እኛን እንሰራለን። እናንተ አትስሩ ልትሉን አትችሉ። የእናንተ ጥቅም ይጎዳል ብለንም እኛን ጥቅም ዝም ብለን መተው አንችልም የምንልበት ይሄ ነው። እንግዲህ ይሄ ከኬንያም ጋር ለወደፊት ከደቡብ ሱዳንም ጋር በአራቋቦን ሼር ስለምናደርግ ስለምንጋራ ከሶማሊያም ጋር ዋብሸበሌንም ገናሌንም ስለምንጋራ ብዙ ውይይት ለወደፊት ይጠብቀናል። ያ ውይይት እንደ ግብጾች እንደማስቸግረን ተስፋ ያደርጋሉ። ግን ብዙ ልምድ እያካበትን ነው። ብዙ ልማትም እየተካሄደ ነው ኢትዮጵያ ውስጥ። ግን ተገቢና በቂያችን አይደለም። ለዚህ ተጠያቂ ገለን ያ ትውልድ ነው ማለት አንችልም። ድክመቶቻችን እየታረሙ እየተስተካከሉ ህዝብና መንግስትም በዚህ የተመካከረ በተለይም በህዳሴ ግድብ አይነት አብነት ለወደፊት ብዙ ሊሰራ ይችላል። ባለን ውሃ መጠን እና በውሃ አቅርቦት በውሃ ማማነታችን ጎረቤቶቻችን ላይ አዎንታዊ የሆነ ተጽዕኖ ማሳደር እንችላለን። አሉታዊ ሳይሆን አዎንታዊ ተጽዕኖ ማሳደር እንችላለን። ውሃ እናጋራችሁ እናንተና እኛ ግን እንድንተዳደር ማለት እንችላለን እና አዎንታዊ ተጽዕኖ ማለት ነው። ዋን ከለክላቸዋለን እንዲወጡ እንዲወረዱ ማለት ሳይሆን ውሃ ተፈጥሮ ነው። ከኛ ጋር ይመነጫል፣ እናንተ ጋር ይሄዳል፣ እኛም እናለማለን፣ እናንተም ህይወታችሁ ተመስርቶበታል። ነገር ግን ይህን ውሃ እንዲህ አይነት አመቻችተን እንጠቀም ምን መስላችኋል ማለት የኛ አዎንታዊ የሆነ ኃይል ነው። አዎንታዊ የሆነ ችሎታ ነው። ተፈጥሮም ሰጥቶናል። ይሄንን ግን በፖሊሲ በአሰራር እና በዲፕሎማሲያችን ውስጥ አስገብተን በዚህ አንጻር በዚህ አቅጣጫ አዎንታዊ የሆነ ተጽዕኖ ልናሳድር ሌሎቹ ለኛ በሰጪነታችን እንድንታወቅ ሰጪነታችን ደግሞ ዝም ብለው በሞኝነት በብላሽ ሳይሆን እነሱም በሚያደርጉልን ጥቅምና ትብብር መሆን እንዳለበት እየተገነዘቡ የኛና የነሱ ጉርብትና በዚህ ላይ ተመሰረተ እና የኛም ደግነት በደንብ የሚታይ የኛን ትብብር በደንብ የሚታይ በዛ የተነሳ የነሱ ህይወትም ለወደፊትም ሆነ አሁን የተሻሻለ እንደሚሆን እየተገነዘቡ መሄድ አለባቸው። ለዚህ በደንብ መስራት አለብን። ሞኝነትም አያስፈልግም። በዚህ ላይ እጅግም ስስትም ጨካኝነትም አያስፈልግም። ከዛ ውጪ ጥሩ ነገር መስራት እንችላለን ብዬ አስባለሁ። ይህንን ጥያቄ ከምን አንጻር ነው ያነሳሁት? ያለን የውሃ ሀብት አለ። እሱን ሀብት ለመጠቀም ስናስብ ብዙ ጊዜ ግድብ የሚለው ነገር ወደ አእምሯችን ይመጣል ብዙዎቻችን እና ውሃ ከዛም በላይ ነው። እንደው እንዳንድ ማሳያ ባነሳ የወንዝ ዳር ልማት የወንዝ ዳርቻ ልማት አሁን የቱሪዝም ቦታ እየሆነ ነው። እዛ አካባቢ ሰዎች እየሄዱ ይዝናናሉ። ሰዎች መናፈሻ ሆነዋል። የብስክሌት መንገዶች አሉና ምቹ ሆኗል። ይሄ ከንጽህና አንፃር ቅድም ስናነሳ የነበረውና ውሃን በዚህ ልክ መጠቀም እንችላለን። መዝናኛ ቦታ መሆን ይችላልና ያለንን ሀብት ከተማ ውስጥ ያለንን የውሃ ወንዝ በዛ መልኩ ማየት ከቻል በዛ መልኩ መቃኘት ከቻል ብዙ ነገር ነው የሚለውን ነገር አጽንኦት መስጠት ስለፈለኩ ነውና እዚህ ላይ እርሶም እንግዲህ በደንብ ሁኔታውን ይከታተላሉ ያዩታልና የሚሉን ነገር ይኖራል ብዬ አስባለሁ። እሱ በጣም በደስታ የሚለው ነገር ምንድነው? አሁን አዲስ አበባ ውሃ ልማት የወንዞች መልማት እና የወንዝ ዳርቻዎች በዚህ አይነት ሁኔታ በደንብ
በጥሩ ልማት በጥሩ ግንባታ መሰራታቸው እኔ እንደ ተአምር ነው የማየው። ምክንያቱም ይህንን እንዲህ በፍጥነት ይሰራል ብዬ አስቤ አላውቅም። ስለ አዲስ አበባ ወንዞች እና ውሃና ህብረተሰብ በሚል ኮርስ አስተምር ነበርና በዚህ በዶክተራል እና በማስተርስ ደረጃ ካሁን በፊት ስለ አዲስ አበባ ወንዞች ሳስተምር ምርምርም ሳስደርግ ራስም በየወንዙ ዳር ከእንጦጦ አንስቶ እስከ አቃቂ ድረስ በሁሉም አቅጣጫ በእግራችን ሄደን እናውቃለን። እና ትልቁ ችግር ውሃ ያለበት ቦታ ያለው እይታ እንዴት ቆሻሻ እንደሆነ፣ እንዴት የሁሉም ቆሻሻ መጠራቀሚያ እንደሆነ፣ የሁሉም ነገር የሞተውንም የተበላሸውንም መወርወሪያ ወንዝ እንደሆነ በጣም ግልጽ ነው። ይህንን በአይኔ አይቻለሁ። ብዙ ፎቶግራፎች አሉ እና አዲስ አበባ ወንዞች በርካታ ናቸው። ብዙ ደርዘን የሚቆጠሩ ወንዞች ናቸው። እነዚህ ወንዞች ውሃ መሆናቸው ቀርቶ መርዝ ናቸው ማለት ይቻላል የነበረው። አሁን ውሃው ታክመው ለመጠጥና ለአገልግሎት የሚውልበት ጊዜ እንግዲህ ቀስ እያለ ይመጣል። ግን ወንዞቹ ለምተው ዳራቸው ተጠብቆ እጽዋታቸው ተጠብቆ ፍሰታቸው ተጠብቆ ቆሻሻ መጣያ መሆናቸው ቀርቶ በዚህ በግንብና በጌጥ በተሰራ ግንብና አታክልት ታጅበው መፍሰስ መጀመራቸው በጣም ትልቅ ነገር ነው። ይህን በአድናቆት ነው የምመለከተው። ይሄ በጣም ትልቅ ነገር ነው። ምናልባት በአንድ ደቂቃ ውስጥ ማነሳል ሌላ ወንዞቻችን በየቦታ እየደረቁም ናቸው። እንግዲህ እነዚህ የዚህ ትልልቅ በትልልቅ ጅረቶች የሚፈስ ውሃ ብዙ አለን ብንል ውሃ ማማም ነው ብንባል ብለን ራሳችን ብንገምት በብዙ 100,000 ሊሆን ይችላል። ጅረቶች አሉን፣ ወንዞች አሉን፣ ምንጮች አሉን እና ረገረጎች አሉን ኢትዮጵያ ውስጥ። አክቹዋሊ ምንጮቹ እየደረቁ ናቸው ብዙ ቦታ ላይ። እነዚህ ገባር ትንሽ ጅረቶች ለትልቅ ወንዝ አቀባዮች እንግዲህ እንደምታውቁ ከተራራ ከከፍታ ቦታ ተነስቶ በተለያየ መንገድ እንትን ብሎ ነው ትልቅ ወንዝ የሚገባው የሚጠራቀመው። እነዚህ ሁሉ ምንጮቹ ትንሾቹ ገባር ጅረቶች እየደረቁ ናቸው። በአይነ ስላየሁ ነው የምልህ። በኢትዮጵያ ውስጥ ብዙ ተዘዋወር ረገረጎችም ድሮ ውሃ ያዥ ውሃ የሚጠብቁ በጋ ላይ ከብት የሚሰማራባቸው ቦታዎች የነበሩ የተጠበቁ ናቸው። ጨፌ ለማንም ቤት አይሰራም፣ እህል አይሰራም እና እነዚህም እየደረቁ ናቸው። ምክንያቱ የገጠር መሬት አጠቃቀምና አሰፋፈር መስመር ያልያዘ ስለሆነ እያንዳንዱ ውሃ አናት ላይ ቤት እየተሰራ እርሻ እየታረሰ እጽዋቱ እየተነቀለ ሳሩ እየተገፈፈ የሚመጣው ዝናብ መሬት ውስጥ ገብቶ በምንጭነት መውጣቱ ቀርቶ መሬት ለጎርፍ እየሆነ አፈሩን እያጠበ ትልቅ ወንዝ ይገባና በዚህ አይነት ውሃ እያነሰ ነው አለው። ማነው የውሃ ችግራችን እንዲህ አይነት ጥበቃ የጎደለው አይነት አሰራር በየገጠሩ ይካሄዳል። የአኗኗራችን ግፊት ራሱ የመሬት ጥበቱ መሬት አራሾቹ ያለችውን ትንሿንም የውሃ አናት ጋት ላይ ሄደው ስለሚቆፍሩ ይህን የሚከለክል ሕግ ስለሌለ ሰው ደግሞ እዛ ቦታ ሲሰፍር አማራጭ ቦታ ስላልተሰጠው መተዳደሩ እርሻ ስለሆነ እንግዲህ ለእርሻ ቦታ ያስፈልገዋል። ያን ቦታ ተብሎ ወይም ተመርቷል ወይም ወረስኩት ነው ብለዋል እና በዚህ አይነት ውሃችን እየተጎዳ ነው አለ። ይሄ በጣም ትልቅ ትኩረት የሚያስፈልገው። ስለዚህ አሰፋፈራችን በተጠና መልኩ መሆን አለበት፣ በተስተካከለ መንገድ መሆን አለበት። በተጠና ውሃ አናት ላይ መሆን የለበትም። ጫፌዎቹ እየደረቁ ናቸው። ለምን? ዙሪያውን በሙሉ ሰው እየሰፈረበት ውሃውን እያደረቀው ጫፌው ራሱ ውሃ ፈስ ከዝናብ የተረፈ ውሃ ሄዶ የሚገባበት ሁኔታ ስለሌለው ዙሪያውን ስለታረሰ እዛ ሄድ እየደረገ ነው። ብዙ ጨፌዎች ኢትዮጵያ ውስጥ ደርቀዋል በዚህ የተነሳ።
ጨፌ ደግሞ በየቦታው የውሃ ባንክ ማለት ነው። የችግር ጊዜ ውሃ ማለት ነው። የበጋ ጊዜ ውሃ ማለት ነው። ለከብቶቻችን፣ ለጋማ ከብት፣ ለወተት ከብት፣ ለምን የበጋ እንደ ኢንሹረንስ ነው። እንደ ውሃ ኢንሹረንስ ልትሎ ትችላለህ። የውሃ ባንክ ልትሎ ትችላለህ። እና ስለዚህ ጥቂት ነገር ለማግኘት ብለን ብዙ ነገር ማጣት የለብንም። ጥቂት የእርሻ መሬት ለማግኘት ተብሎ ሲታረስ በጋውን ሁሉ ለከብቶቻችን ውሃ የምናደርግበትን ቦታ፣ ውሃ የምናጠጣበትን ቦታ እያጣን ስለሆነ እዛ ላይ ትኩረት መደረግ አለበት ነው። እንደሱ ነው ማለት። ገበሬው እኮ አርሶ መብላት አለበት። እሱም እኮ ትልቅ ህይወት ነው። እና ግን የት ነው የሚያርሰው? የት ቦታ ነው ለእርሻ መመደብ ያለበት? የት ቦታ ነው ለእርሻ ተብሎ መሬት መነካት የሌለበት፣ እጽዋት መነቀል የሌለበት፣ ሳር መገፈፍ የሌለበት ተብሎ መታሰብ አለበት። ግን ከዝናብ በተፈጥሮ የሚመጣው የውሃ ጸጋ መጀመሪያ በሳር ላይ በቅጠል አድርጎ ወደ መሬት ነው የሚገባው። መሬት ለገባ ውሃ ነው ምንጩ ነው የሚወጣው። እና ያ ምንጭ ነው ንጹህ ውሃ መጠጥ የሚባለው። ምንጭ ውሃ ከሌለ ወንዝ ውሃ ነው የምጠጣው ማለት። እሱም ሩቅ ነው ያለው። ወንዝ ውሃ ቆሻሻ ነው። እሱም ደግሞ ሩቅ ነው ያለው። እሱን ማምጣትም ከባድ ነው። ስለዚህ ምንጮቻችን እየደረቁ ውሃ ከእጃችን እየወጣ ነው። ትንሽ ጅረቶቻችን እየደረቁ ውሃ ከእጃችን እየወጣ ነው። ጨፌዎቻችን እየደረቁ ውሃ ከእጃችን እየወጣ ነው። ይህ ትልቅ ትኩረት የሚያስፈልገው ነገር ነው። በውሃ ፖሊሲም፣ በመሬት አጠቃቀም ፖሊሲም፣ በግብርና ፖሊሲም ይሄ በደንበኛ ትኩረት፣ በኤንቫይሮንመንትም ማለት በአካባቢ ጥበቃም ትልቅ ትኩረት መሰጠት ያለበት ነገር ነው። ይሄ በጣም ቅድሚያ የሚሰጠው ነገር ይመስለኛል። እና ከተሞቻችን ደግሞ አሁን በቅርብ ጊዜ ልብ ብለህ ከሆነ ብዙ ከተሞች ያለ ቅጥ እየሰፉ ናቸው። ወደ ጎን ነው የሚለጠጡት፣ ወደ ላይ ሳይሆን ወደ ጎን የሚለጠጡት። ከተማ የገባ ሁሉ መሬት እየተቀራመተ ውሃ ምንጭ ያለበትን ጭምር እየወሰደ ከተማ እያደረገው ነው። ይህ እንግዲህ ትክክለኛ ስራ ለመሆኑ ምንም ጥርጥር የለው። ለምንድን ነው ይሄ እየሆነ ያለው? ለምንድን ነው ለዚህ ቁጥጥር ያልተደረገው ይባል ብዙ ያወያየናል። እንግዲህ ብዙ ጉዳይ ውስጥ ልንገባ እንችላለን። እዛ ከመግባት የከተማም ማሰፋፈር የከተማም አሰፋፍ ያለ ቅጥ ነው። ትክክል አይመስለኝም። ምክንያቱም ከተማ ጠበብ ብሎ ከፍ ብሎ ጥራ ማለት አለበት። ውሃ የሚመጣበትን ምንጭ ያለበትን ጭምር ሰፍቶ ከተማ መያዝ አለበት አይመስለኝም። ይልቅስ ወደ ከተማ ከምንጭና ከወንዝ ውሃ እየተጣራ በቧንቧ ወይም በቴክኖሎጂ መምጣት ይችላል። ከተሞች ወጋቸው እንደዛ ነገር ነው። ስለዚህ ይሄ በጣም እንትን ነው፣ አዳጋች ነገር ነው። በአዲስ አበባም እኮ እንዳየኸው ከሆነ አንቀበናን ብታየው ወይም ደግሞ ሌሎች አካባቢዎች የአቃቂን ወንዝ ብትመለከት ወይም ደግሞ ባንትከቱን እንደዚህ ብትመለከት እስከ ዳርቻ ድረስ ነው ቤት የሚሰራ የነበረው፣ እስከ ጫፍ ድረስ። አሁን ነው እንግዲህ እነዛ ቤቶች ፈርሰው የወንዝ ዳርቻው ሰፍቶ እጽዋትና አትክልት ሆነው ሽታው ለወደፊት ቀስ እያለ ይወገዳል ብዬ አስባለሁ። በአንድ ምሽት በአንድ ወቅት አይሆንም። አጀማመሩ ተአምራዊ ነው። ውጤቱንም ዞሬ አይቻለሁ። በየጊዜው ማያለሁ። ተማሪዎችንም ይዤ እሄዳለሁ። እጅግ በጣም እኔ በህይወት አለው ብዬ አላሰብኩት ነገር ነው የአዲስ አበባ የውሃ ልማት። እጅግ በጣም የሚያስደምም ተአምራዊ የሆነ ስራ ነው የተሰራው በእውነት። ስለዚህ ስራ ያበቁት የከተማ አስተዳደር ሰዎች ከፍ ያለ ምስጋና ይገባቸዋል ብዬ አስባለሁ። ቅርብ ጊዜ በተለይ ክብርት ከንቲባ አዙሮ ሲያሳዩ በድሮን በምናምን ሲያስጎበኙ አይቻለሁ። በጣም በተመስጦ ነው ያየሁት። በአይን አንዳንድ ወንዝ ዳርቻዎችን ካየሁት የበለጠ አሁን እሳቸውን እዛ ላይ በድሮንም በመኪናም እየነዱ ሲያሳዩ በጣም በጣም ገርሞኛል። ትልቅ ነገር ነው፣ ያልታሰበ ነገር ነው የተሰራው። ሌሎች ወንዝ ዳርቻዎችም እንደዚህ ሊለሙ የሚችሉበት ትልቅ አብነት ነው። አስፈላጊ ያሉ አሰፋፈሮችን ከውሃ ማድረግ፣ የውሃውን ልማት ደግሞ ማጥራት፣ ንጽህናውን ማጥራት ነው። መጠኑ ከፍ እንድል ማድረግ ነው። ለብዙ ሰው እንዲዳረስ ማድረግ ነው። ለጤና እንዲሆን ማድረግ ነው። እንግዲህ ምንም ትልቅ ስራ ተሰርቶ ታይቷል፣ ተገኝቷል። ኢትዮጵያ በሁለት ትልቅ ውሃዎች መካከል የምትገኝ ሀገር ነች። እንግዲህ በአባይና በቀይ ባህር መካከል
የኢትዮጵያ ጉዳይ ከነዚህ ውሃዎች ጋር የተሳሰረ ነው። የኢትዮጵያ ዕጣ ፈንታ፣ የኢትዮጵያ እድገት ከነዚህ ሁለት ውሃዎች ጋር የሚገናኝ ነውና አባይ ለዘመናት በኢትዮጵያውያን ልብ ውስጥ በቁጭት የኖረ ነው። ከዛ ግን ኢትዮጵያውያን ተረባርበው በአንድነት በህብረት ግድብ አድርገነዋልና አሁን ደግሞ የቀይ ባህር ጉዳይን ጉዳያችን አድርገነዋል። ምክንያቱም የኢትዮጵያ ጉዳይ ከቀይ ባህር ተለይቶ የሚታይ ስላልሆነ ኢትዮጵያ በምስራቅ አፍሪካ ጂኦፖለቲክስ ውስጥ ትልቅ ኃላፊነት ያለባት ሀገር ነች። በሰላም ማስከበር ስራ፣ በተለያዩ ስራዎችም በሱዳን እርስ በርስ ግጭት ወቅት ኢትዮጵያ እነሱን ሰላም ለማድረግ ወደ ድርድር ለማምጣት የሱዳንን ሰላም ለማስጠበቅ የምትሄድበት ርቀት አለ፣ ተሞክሮች አሉ። ከጅቡቲ ጋር ያለን የንግድ ልውውጥ አለ። ከሌሎቹም የቀጠናው ሀገራት ጋር በርካታ ስራዎችን በትብብር የምንሰራ በርካታ ኃላፊነትም ያለብንን በቀጠናው ውስጥና እንደው ኃላፊነት ብቻ ሳይሆን አንዳንዴ የግል ጥቅምንም ማስከበር ከቀጠናው መጠቀም ያለብን ነገር መጠቀም አለብን ብለህ የፍትሐዊነት የሚመስል ጥያቄ አንስተናል። አሁን የቀይ ባህርን ጉዳይና እንደዚህ ላይ ምን ይላሉ እርስዎ? ያነሳሱ እኮ ትክክል ነው። በጣም ጥሩ ነው። ቅድምም አንስቼልህ ነበረ። የቀይ ባህር ከኢትዮጵያ እጅና ጥቅም ውጭ የሆነው በወቅቱ የነበረው አገዛዝ ባደረገው ስህተትና ጥፋት፣ ግዴለሽነት ወይም ደግሞ ኢትዮጵያ ምን እንደሆነች በቅጡ አለመረዳት በዛ የተነሳ ነው። እንግዲህ እሱ በዚህ ጉዳይ ላይ ብዙ ማለት ይቻላል። አሁን እንዳልከው የኢትዮጵያ ማነው በቀይ ባህር የኢትዮጵያ ማውጫ ሆኖ ለዘመናት የነበረ ነው። በመሀሉ ያሉት አንዳንድ ወጣ ገባ የሆኑ የውጭ ቁጥጥሮች ነበሩ። ግን ይህም ሁሉ በጣጥሳ ኢትዮጵያ ጣሊያን ከተሸነፈ በኋላ ከኤርትራም ከተወገደ በኋላ በዚህ በዓለም መንግስታት ድርጅት አማካኝነት ሀያላን ነገሮችን ደግፈው ኢትዮጵያ ባህር በር ያስፈልጋታል ተብሎ ኤርትራም ከኢትዮጵያ ጋር በፌዴሬሽን ከዛም በኋላ በኢትዮጵያ ጠቅላይ ግዛትነት በኢትዮጵያ አንድነት ሁሉ ተዋቅራ ነበር። እንግዲህ ይህንን በመጻረር አማጽያኑ ተነስተው ከ30 ዓመት በላይ የኢትዮጵያን ጠላቶች ድጋፍ እየወሰዱ መጨረሻ ላይ ከውስጥም ያለው የፖለቲካ ተቃዋሚ ኃይል በኋላ ማዕከላዊ መንግስቱን አሸንፈው ስልጣን በያዘ ጊዜ በውጭ ጠላት ተደግፈው ኢትዮጵያን ከሚጻረሩ ከኤርትራ ከተነሱ አማጽያን ጋር በማበር በመተባበር ቀይ ባህር ከኢትዮጵያ እጅ እንዲወጣ ተደረገ። እንግዲህ በዛን ጊዜ ቅድም እንዳልኩ ህዝብ ጥቅሙንም ቢረዳ የነበረውን መንግስትና ጡጫ እና የሚደርስበትን ስጋት በመፍራት እንግዲህ ጊዜ ጠብቋል። ይህ ነገር ሳይነሳ ብዙ ቆይቷል። አሁን ደግሞ ወቅቱን ጠብቆ ተነስቷል። አሁን ደግሞ ሲነሳ ሌላ ዓለም አቀፋዊ ልዩ ሁኔታዎች ስላሉና እነዚህ ስላጋጠሙ የኢትዮጵያ መንግስት በተደጋጋሚ በተለይ ጠቅላይ ሚኒስትሩ ሲናገሩ ሰላማዊና ዲፕሎማሲያዊ በሆነ መንገድ ስሉ ነው ሲያስረዱና የመንግስትን አቅጣጫ ሲያሳዩ ያሉት። እንግዲህ ሰላማዊና ዲፕሎማሲያዊ መንገድ ቀይ ባህርን ለማስገኘት ዓላማ ያደረገ እስከሆነ ድረስ ሰላማዊና ዲፕሎማሲያዊ መንገድ በደንብ ተነቅሶ በደንብ ተይዞ በደንብ ተጨብጦ ቀን ተዕለት መቀጠል አለበት እስኪገኝ ድረስ። አሁንም ቢሆን ተጽዕኖው በኢትዮጵያ በኩል ያለው ግፊት ሰላማዊና ዲፕሎማሲያዊ የተባለው አተረጓጎሙ በርካታ አማራጮችን ይዞ በርካታ የሆኑ ግፊቶችን በርካታ የሆኑ ተጨባጭ እና ይሄ ማስፈጸሚያ መሳሪያዎች፣ ብልሃቶች፣ ዘዴዎች፣ ጥበብም ልትሎት ይችላል። ይህን መጠቀም ያስፈልጋል። ይሄ እንግዲህ ዛሬ ጠይቄያለሁ ዛሬ ካላገኘሁ ሞች እገኛለሁ ማለት ሳይሆን ያስፈልገኛል። ግን አሁን ባለው ተጨባጭ ሁኔታ
የኢትዮጵያ መንግስትም ደጋግሞ እንዳለው ሰላማዊና ዲፕሎማሲያዊ በሆነ መንገድ የተባለው እሱ ላይ ጸንቶ እሱን ደግሞ አጽንቶ መቀጠልና በዚህ አቅጣጫ እንደ ዋዛ ሰጥቶ መቀበል የሚባሉ ነገሮች አሉ። ይሄ ደግሞ በጣም ብዙ ነገር ያለበት ነው። ተጽዕኖው አዎንታዊ ይሆንና ነገር ግን በዛ ተጽዕኖው ጥቅም የሚገኝበት ኢትዮጵያ ጥቅም የሚከበርበት መንገድ መውሰድ ያስፈልጋል እና የኔ ነው ወግድልኝ ወስዳለሁ ብለህ ያላደረከው ነገር ነው የሚታረገው አይደለም። ተጨባጭ ሁኔታ ጂኦፖለቲካ ሁኔታ እንግዲህ ይሄንን በቀጥታ ለማድረግ የሚያመች የሆነው እስካሁን አልተገኘም። ለወደፊትም ቢሆን የዚህ የኃይል ደግሞ ወግድልኝ ብሎ መግባትም እሱ የራሱ ብዙ ሪስክ አለው። የቀይ ባህር ጉዳይ የኢትዮጵያ ጉዳይ ነው። የቀይ ባህር የኢትዮጵያ መውጫ አለመሆንና ኢትዮጵያ በዛ በኩል መታፈን የኢትዮጵያ ትልቁ ችግር ነው፣ ትልቁ ጉዳይ ነው። ይሄንን ለዚህ መፍትሄ መስጠት ደግሞ ለኢትዮጵያ ትልቅ የወደፊት የለውና መፍትሄ የሚሰጥ ነው። ይሄንን ታሳቢ አድርገው እንግዲህ ቀን ተዕለት በርትቶ መስራት ነው። እንደሱ ነገር ነው የሚያስፈልገው። አሁን የተያዘበት መንገድ ጥሩ አቅጣጫ ይመስለኛል። እንግዲህ በዚህ ጸንቶ መስራትና ውጤት ማግኘት ደግሞ ራሱን የቻለ የቤት ስራ ነው ብዬ ነው የማስበው። የቀይ ባህር ጥያቄያችንን ለማስመለስ በተለይ ከታላቁ የህዳሴ ግድብ ተሞክሮች ምን አይነት ተሞክሮችን መውሰድ እንችላለን ብለው ያስባሉ? በህዳሴ ግድቡ ግንባታ ሂደት ውስጥ ፈተናዎች ነበሩ፣ የዲፕሎማሲ ጫናዎች ነበሩ፣ ድርድሮች ነበሩ እና እነዚህ ሁሉ ተሞክሮች አሁን አሉን እና እነዚህን ተሞክሮች በምን መልኩ መጠቀም አለብን የቀይ ባህር ጥያቄያችንን ለማስመለስ? እንግዲህ ምንድነው ብዙ ሰዎች እነዚህ ሁለቱ አንድ አይነት ናቸው የሚል አዝማሚያ እሰማለሁ። አባይ እኮ ከማህፀናችን የሚወጣ ነው፣ የምንቆጣጠረው ነው፣ የውስጥ ንብረታችን ነው። እኛ ከሌሎቹ ጋራ ተጋግዘን ተባብረን አብረን በጋራ እንጠቀም ነው እያልን ያለ ነው እንጂ አባይን በፈለግነው መንገድ ለመጠቀም ማንም የሚያዘን የለም፣ የሚከለክለን የለም። ስለዚህ አባይ ላይ ያለን መብት በማናቸውም መንገድ የተሟላ መብት ነው። ሌላ ሀገር አባይ ላይ የለብንም፣ ጎረቤት ብቻ ነው ያለን። ቀይ ባህር ላይ ግን ሌላ ኃይል መጥቷል እና ቀይ ባህር አሁን ከኢትዮጵያ ግዛት ውጪ ሆነዋል። ውጪ የሆነበት ምክንያት ቅድም እንዳልኩ በተደረገው ጥፋትና ስህተት ቀይ ባህርን የያዘ አማጺ ኃይል አገር ሆነዋል እና አገር በመሆኑ ነው አሁን የተቸገርነው። አገር በመሆኑ ዲፕሎማሲ የምንለው እንግዲህ የራስ ቢሆን ዲፕሎማሲ አትልም ነው። አባይን ለመገንባት አቅምህንና እንከለክላለን የሚሉትን ሰዎች እዛው ሆኖ ልትከለክሉን አትችሉም፣ መብትም የላችሁም፣ አግባብም የላችሁም በማለት ነው አባይ ላይ የተደረገው። ለወደፊት የሚሆነው ይሄ ነው። አሁንም ቢሆን ግብጾች እኮ አባይ ላይ የሰራቸው ስህተት ነው፣ ለወደፊት ሌላ ማትሰሩም እያሉን ነው። በእኛ በኩል አባይ ላይ ሰራ ነው ልክ ነው፣ ለወደፊትም እንሰራለን። ስንሰራ ግን እናንተን ለመጉዳት አቅደን ሳይሆን እናንተም ከምንሰራው ለምሳሌ ኤሌክትሪክ ኃይል ከሆነ ገዝታችሁ መጠቀም ትችላላችሁ፣ ንጹህ ነው፣ እርካሽ ነው። ሌላም ነገር እንድተባበር ካላችሁ እንደምንተባበር እንችላለን። ግን ለእናንተ ጥቅም እኛ እጅግራችን አጥፈን ለመቀመጥ አንችልም እያልን ነው። ያ ሙግታችን በደንብ ውሃ የቋጠረ በደንብ ተጨባጭ ነው። ይህን እያስከበርን ነው ያለ ነው። ቀይ ባህር ላይ ግን ያንን ጥሶ እንዲገባ የተፈቀደለት በመሆኑና ይሄንን ደግሞ ሌሎች ኃይሎችም የኢትዮጵያን ጥቅም በሚጻረር መንገድ እየተበረታቱ እየተደጋገፉ ስላሉ ይሄ ጠቅላይ ሚኒስትሩ እንዳሉት ጠንካራ የዲፕሎማቲክ ስራ ያስፈልጋል። ጠንካራ አዎንታዊ የሆነ ግፊት ያስፈልጋል። እሱን እንግዲህ ያው ታጥቀን ማድረግ አለብን እና ጥንቃቄ የሚፈልግ ትዕግስት የሚፈልግ እውቀት የሚፈልግ ቀን ተዕለት መሰራት ያለበት ነገር ነው። ስለዚህ ይሄንን በደንብ አሳልጠን አይተን መስራት ያለብን ይመስለኛል። ስለዚህ እዚህ ላይ ያገኘው ልምድ እዛም በወዲያው ለመጠቀም እንችላለን የሚል አይነት ሂሳባዊ ነገር ሳይሆን እዚህ ያገኘነው ልምድ
በርትተን ጥቅማችንን ማስከበር የምንችልበትን አግኝተናል። ይሄንን በግንባታና በዲፕሎማሲ በመንግስትና በተደራዳሪዎች እና በህዝብ ድጋፍ አድርገነዋል። ይሄንን ደግሞ አሁንም ህዝብ ቀይ ባህርን መውጫ ይፈልጋል። ምንም ጥርጥር ድጋፍ አለው። ዲፕሎማሲው ደግሞ ለየት ያለ ስለሆነ እሱን በደንብ በርትተ መስራት አለብን። መንግስት ደግሞ ዲፕሎማሲውንም ሆነ የውጭ ግንኙነቱን የሀገር መተባበሩን አሁን በተጀመረበት መንገድ እንደ ትልቅ አዎንታዊ ግፊት መግፋት አለበት። ስለዚህ ተግዳሮቱ ከፍ ያለ ነው። ጥቅሙ ምንም አንድና ሁለት የማይባል ነው። ያስፈልጋል፣ ልፋት ይጠይቃል። በርካታ ዘዴዎችን እና በርካታ መንገዶችን መፈለግ ይፈልጋል እና ይሄንን ጸንተን መስራት ያለብን ነው የሚመስለው። በጥናትና ምርምር ስራ እንዲሁም በሌሎች አጋጣሚዎች በተለያዩ የሀገሪቱ አካባቢዎች በተለያዩ የኢትዮጵያ ክፍሎች ሲንቀሳቀሱ ምን አይነት ኢትዮጵያን አስተዋሉ? እንግዳ አቀባበሉን ምን አይነት ህዝብ አስተዋሉ? ትብብርን በተመለከተ በተለይ ወይ ኢትዮጵያ እንግዲህ አሁን ከዚህ ከፖለቲከኞች አፍ ውጭ ያለችው ኢትዮጵያ በጣም ደግ እና ተቀባይ አክባሪ ህዝብ ያለባት ኢትዮጵያ ነች። እንግዲህ ያ ፖለቲከኞቹ ናቸው ግማሹም ኢትዮጵያ የለችም የሚል አለ፣ ግማሹም እኛ ያሰብናት ካልሆነ በስተቀር ኢትዮጵያ የለችም የሚል አለ፣ ግማሹም የለም ቅድሚያ የኛ በኋላ ነው የኢትዮጵያ ጉዳይ የሚል አለ። የሁሉ ፖለቲከኞች መድረክ ላይ ያለ ነገር ነው። ወደ ገጠሩ ወደ እውነተኛዋ ኢትዮጵያ ስትሄድ ወደ እውነተኞቹ ኢትዮጵያውያን ስትሄድ ሶማሌም ክልል ሄድክ፣ ቦረናም ወረድክ፣ ሉባቦርም ሄድክ፣ እርግጠኛ ነኝ ብዙ አልተዘዋወርኩም እንጂ ትግራይም ብትሄድ አንዳንድ ቦታዎች አውቃለሁ። ወደ ጎጃም ብትሄድ፣ ሰሜን ሸዋም ብትሄድ፣ መሀል ኢትዮጵያ ወይም ከምባታ፣ ወላይታ፣ ዳውሮም ብትሄድ፣ ካፋ ወይም ደግሞ ጋምቤላም ብትሄድ እነዚህ ሰዎች በሙሉ የኢትዮጵያ መልክ ናቸው። ይዘታቸው ኢትዮጵያ ነው። የኢትዮጵያዊነት ነው ውስጣቸው ያለው። የኢትዮጵያ ክብር አንደኛ ራሳቸውን ስለሚያከብሩ፣ ራሳቸውን ሲያከብሩ ደግሞ ሌሎችንም አብሮ ስለሚያከብሩ፣ ሌላውን እንደ እንግዳን ቢቀበሉ ኢትዮጵያ አይደለም በሚል ሳይሆን የኛ ወገን አይደለም በሚል ሳይሆን በቋንቋ ልትለይ ትችላለህ። የመጣህበትን ባህል የተለየ ሊሆን ይችላል። ግን እንግዳችን ነህ፣ ያው ኢትዮጵያዊ ነህ፣ አገርህ ነው። ይሄ አገር አይደለም ምን ልታረግ መጣህ የሚል የለም ኢትዮጵያ ውስጥ። ይሄ በፖለቲከኞች መድረክና እዛ አካባቢ ያለው ጨዋታ ካልሆነ በስተቀር እኔ ያየኋት ኢትዮጵያ የብሔረሰብ የቋንቋ ድንበር የሌላት ኢትዮጵያን ነው እስካሁን ድረስ ያየኋት። ተዘዋውሬም ያየኋት በንባብም የማውቃት እና ከየቦታ ከመጡት ሰዎች ጋር ተማሪዎችም፣ ጓደኞችም፣ ወዳጆችም ወይም ደግሞ የትውውቆችም ሰዎች እንዲህ ስለሆኑ ከተዘዋወርኩት በተጨማሪ እኔ የማያት ኢትዮጵያ ያየኋት ኢትዮጵያ በማናቸውም ብሔረሰብ መካከል በማናቸውም ቋንቋ መካከል እና በቋንቋና ብሔረሰብ በቋንቋዎችና በብሔረሰቦች መካከል ድንበርም ምንም የሌለበት ድንበር እናበጃለን እንኳን ቢባል ጭራሽ የማይቻል ሰው የተዋሃደ የተዋለደ የተስተጋበረ ብዙ ወንዙም ብቻ ተራራውን ብቻ ሳይሆን መሬቱንም ደምም ባህልም ቤተሰብም የተጋራ ኢትዮጵያ ነው የማየው። እንግዲህ እኔ ያየኋት ኢትዮጵያ አንተ ጥያቄ ይሄንን የሚመለከት ከሆነ እንዲያ እሷ ነች ኢትዮጵያ ነው እስካሁን ድረስ ያጋጠመችኝ ኢትዮጵያ እንዲህ ነች። እና ያቺ ኢትዮጵያ በፖለቲከኞች አፍ በአንዳንድ ፖለቲከኞች አፍ ካለችው ኢትዮጵያ ትንሽ ትለያለች ብዬ ነው የማስበው። ይህንን መተባበራችንን፣ አንድነታችንን፣ ፍቅራችንን ግምት ውስጥ በማስገባት ቅድም ደግሞ ስናነሳ የነበረው የውሃ ሀብታችንን እና ሌሎች ደግሞ የተፈጥሮ ሀብቶቻችንን ግምት ውስጥ በማስገባት እንደው ነገን ስናስብ የኢትዮጵያን ነገ በተመለከተ ምን ያስባሉ? ነገንማ ዛሬ ማብጀት አለብን፣ መስራት አለብን። እንግዲህ ይህን ሀብታችንንማ መጠቀም አለብን።
ማልማት አለብን። ስናለማ ለአንድ ሀብታም ጥቅም ወይም ደግሞ ለአንድ መንደር ጥቅም ወይም ደግሞ ለአንድ ጉዳይ ጥቅም ብቻ ሳይሆን በአጠቃላይ ይህንን ማልማት አለብን። ስለዚህ ይህን ሁሉ ውሃ ይዘን ይህን ሁሉ አየር ይዘን መልካም አየር ይዘን ይህን ሁሉ ለዘመናት የተገነባ ህብረት፣ አንድነት፣ መዋሃድ፣ መስተጋበር ይዘን አንዱ ሌላውን በፍቅር የሚያስተናግድበት በጋራ ገበያ የሚዋልበት የጋራ ወንዝ በሚቀዳበት በጋራ በዓል የሚከበርበት ሀገር ውስጥ ሆነን በዛው መልክ ነው የኢትዮጵያን አንድነት የሚጠብቅ የኢትዮጵያን ህብረተሰብ፣ የኢትዮጵያን ህዝብ፣ የኢትዮጵያን ማህበረሰብ የሚያገለግል ልማት ማድረግ ያለብን። ይሄን ሁሉ ይዘን ነው። እንደኛ አሁን አንድ ነህ አንተ እኮ የኢትዮጵያ ህዝብ አንድ ነህ ብለን መስበክ ስለገድ አንድ ነው። ትርፍ ነገር ነው ያ ስብከት። ልዩ ነህ ሲባል ነው ልፋት የጠየቀው። ልዩ ነህ አንተ ከገሌ አትገጥምም፣ የአንተ ድንበር ይሄ ነው፣ ማን ሊሰራል ይገባ፣ እዚህ ቦታ እኮ እሱ ውጭ ነው አይመረጥም፣ እዚህ እኮ እሱ ኃላፊነት ሊይዝ አይገባም፣ እዚህ ካቢኔ ውስጥ አይገባም፣ እዚህ መዘጋጃ ቤት ሊገባ አይችልም ሲባል ነው ኢትዮጵያ ግራ የሚገባው። የኢትዮጵያ ህዝብ አንድ ነህ፣ ከየት መጣ ሳይባል አንድ ነህ። አገልግሎት ምንድን ነው? ፍቅር ምንድን ነው? ስነ ምግባር ምንድን ነው? ድሮ ሲሆን እንዴ አንተማ አስተማሪ ሆነ ክፍለ ሀገር ስትሄድ ወይም ደግሞ መንግስት ሰራተኛ እርሻ ወይም ምናምን ኤክስቴንሽን ሰራተኛ ሆነ ስትሄድ ሰው ሊድር ይፈልጋል፣ ሊዛመድ ይፈልጋል፣ አንተን እዛ ላይ ያስቀር ይፈልጋል፣ የአንተ ወገን እንድትሆን ይፈልጋል፣ ሊቀላቅል ይፈልጋል። ይሄ ሰው ሊያረግ ይፈልጋል። አዎ ይሄ ማለት የኢትዮጵያ ህዝብ ስብዕና ውስጥ የአንድነት መንፈስ ነው። እሱን የማጠንከር እሱን የማሳደግ እንትን ነው ያለው። ከየት መጣ እኔን ቋንቋ እኔን ሰፈር የማታውቅ ሰው ማን እዚህ ልታስተምር አይገባም የሚባል ነገር አልነበረም። ነው አንድ ቦታ ሐረርጌ የሰለጠነ ሰው ኢሉባቦር፣ ትግራይ፣ ኤርትራ ድሮ ኤርትራ ሳትገነጠል በፊት አስተምራል ነው። እና ሁሉም ቦታ አገልግሎቱ ይፈልጋል፣ ማንነቱ ይፈልጋል፣ ክብሩ ይፈልጋል፣ እውቀቱ ይፈልጋል እንጂ እገሌ ስለሆንክ ዝም ልታረግ መጣ የሚባል ነገር አልነበረም። ስለዚህ ያንን ለመጫን ተሞከረው ሙከራ እጅግ በጣም አሉታዊ የሆነ አፍራሽ የሆነ አሁን ያጋጠመን ችግር ያበዛ፣ ይህንን ካላስረምን ካላስተካከልን አሁንም ሌሎች ነገሮቻችን ብዙ ችግር እንደሚያጋጥማቸው መገመት እችላለሁ። እንግዲህ በዚህ በኩል የጠየቀው ጥያቄ በጣም ጠቃሚ ጥያቄ ነው። ኢትዮጵያ መልኳ በየአየር ጠባዩ፣ በየቋንቋ፣ በየአካባቢው አይነት ባህል የራሱ እንደው ልዩ አይነት ጣዕም፣ ልዩ አይነት ቃና ይኑረው እንጂ በኢትዮጵያዊነቱ ማንንም ማንንም የሚገፋ የሚገፈትር እዚህ ምን ታደርጋለህ፣ ምን ልታደርግ መጣ፣ የቦታ አይደለም፣ ያይገባህም የሚባል ነገር አላስተዋልኩም። የለም። የመጣው ቅርብ ጊዜ ነው። እሱም ቢሆን ብዙ አልተሳካለትም ብዬ አስባለሁ። እሱም ማስተካከል ለወደፊት ኢትዮጵያን በበጎ ማስተካከል ነው ብዬ አስባለሁ። እንዴት ተስተካከል የሚባለው እሱ ትልቅ የመንግስትና የፖለቲካ ስራ ነው የሚሆነው። ፕሮፌሰር ያዕቆብ አርሳኖ ወደ ፋና ፖድካስት ለሀገር ዝግጅት ላይ ስለመጡ ለሀገር ይጠቅማሉ ብሎ ያሰቡትን ሀሳቦች ደግሞ ስላጋሩ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። ቆንጆ ውይይት ነበር ብዬ አስባለሁ። በጣም አመሰግናለሁ። አድማጭ ተመልካቾቻችን ፋና ፖድካስት ለሀገር የተሰኘው ዝግጅታችን ነበር ስትከታተሉ የነበራችሁት። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ጤና ይስጥልን።